አያሌው ሞኙ ሰው አማኙ ደጃዝማች አያሌው ብሩ ወይም የፈረስ ስም አባ ይርጋ። ደጃዝማች አያሌው ብሩ በ20ኛው መቶ ክፍለ ዘመን ከተነሱት ኃያላን መኳንንት አንዱ ናቸው። የራስ ብሩ ወልደ ገብርኤል ልጅና የእቴጌ ጣይቱ ዘመድ ሲሆኑ የወገራ አውራጃ ሹም፣ የሰሜን አውራጃ ገዢ ልጅ ኢያሱ ከተያዙ በኋላ ደግሞ የንጉሠ ነገሥቱ ጦር አዛዥ ሆነው አገልግለዋል። ደጃዝማች አያሌው ብሩ ንጉሥ ኃይለ ሥላሴ ወደ ስልጣን እንዲመጡ ከፍተኛው ሚና ከተጫወቱ ሰዎች መካከል ናቸው። መኢሶ ላይ ከልጅ ኢያሱ ጦር ጋር በተደረገው ጦርነት ተፈሪ መኮንን እንዲያሸንፉ ደጃዝማች አያሌው ከፍ ያለ ሚና ነበራቸው። ራስ ጉሳን ለመያዝ አንችም ላይ በተደረገው ውጊያም የደጃዝማች አያሌው ጀግንነት ወሳኝ ነበር። እንዲያውም በዚህ ጦርነት ለሚያበረክቱት ውለታ የራስነት ማዕረግ እንደሚያገኙ ከንጉሥ ተፈሪ ቃል ተገብቶላቸው ነበር። በኋላ ግን በአንድ በኩል የእቴጌ ጣይቱ ዘመድ በመሆናቸው በሌላ በኩልም ከቀድሞቹ የአጼ ምኒልክ ባለስልጣናት ወገን ስለሆኑ ተፈሪ ቃላቸውን አጠፉባቸው። ከሁሉም በላይ ደጃዝማች አያሌው ያሳዘናቸው በንጉሱ ግብዣ ላይ የነበራቸው ፕሮቶኮል መወሰዱ ነበር። እንደ ከፍተኛ መኳንንት በንጉሱ ቀኝ በኩል የነበራቸውን የክብር ወንበር ራስ ደስታ እንዲለቁ መደረጋቸው ደጃዝማች አያሌውን እጄ አመድ አፋሽ ነው እንዲሉ አድርጓቸዋል። በኋላም ከንጉሱ ተፈሪ ጋር ይበልጥ ተቃቃሩና በቅጣት መልክ አሩሲ ተመደቡ። ደጃዝማች አያሌው ከንጉሱ ጋር እንደገና ለመስማማት የሞከሩት የጣሊያን ጦርነት እየገፋ ሲመጣ ነበር። ወደ ኤርትራ ድንበር እንዲዘምቱ ትዕዛዝ የተሰጣቸው ደጃዝማች ወይም ፊታውራሪ አያሌው ብሩ መንገድ ላይ ታመሙ። በኋላም የንጉሱ ሐኪም ስዊድናዊ ዶክተር ሃራልድ ኒውስትሮም በአውሮፕላን ተላከላቸው። በተደረገላቸው የሕክምና ጤናቸውን ሲመለስ ረጅም ጉዞ ወደሚጠይቀው የጦር ግንባር ጦራቸውን ይዘው ተጓዙ። ደጃዝማች አያሌው ብሩ ንጉሥ ተፈሪን አምነው ዘመዳቸውን ራስ ጉሳን ቢዋጉም ቃል የተገባላቸውን የራስነት ማዕረግ ሳያገኙት በመቅረታቸው የጎንደር ሕዝብ አያሌው ሞኙ ሰው አማኙ እያለ ዘፍኖላቸዋል። ዘፈኑም እስከ ዘመናችን ድረስ ደርሷል። ይህንን ቅሬታቸውን ያወቁት ጣሊያኖች በተደጋጋሚ ከጎናቸው ሊያሰልፏቸው ሞክረዋል። ንጉሥ ተፈሪ ደጃዝማች አያሌውን ባለማመናቸው የተነሳ ወደ ጦርነት ሲዘምቱ እንኳን የሚያደርጉትን እያንዳንዱን ነገር ይሰልሏቸው ነበር። አብሯቸው እስከ ጦር ግንባር ዘምቶ የኢትዮጵያ ጦር ተሸንፎ ሲመለስ እስከ ደብረ ታቦር አብሯቸው ተጉዞ A Memoir of the Italian Ethiopian War of 1935 እስከ 36 የተሰኘው መጽሐፍ እንደ ኢትዮጵያን አቆጣጠር በ1938 የጻፈው ዶክተር ሃራልድ ኒውስትሮም ምናልባት በንጉሱ ላይ ባደረባቸው ቅሬታ ተገፋፍተው ወደ ጣሊያኖች ይገቡ እንደሆነ ሲጠይቃቸው እውነት ነው ንጉሱ በድለውኛል አሉ ደጃዝማች አያሌው። ነገር ግን እኔ ሀገሬን በምንም ያህል ገንዘብ የምከዳ አይደለሁም። ጣሊያኖች እኔን ይከዳል ብለው ማሰባቸው የሚያሳፍር ነው ብለው ነበር መልስ የሰጡት።